ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የሆነ ለመናገር ማለት ነው በጣም ደስ ብሎኛል ዛሬ ማለት ነው። እሱም ደግሞ አብሪሽ ለእናቱ ወርቅ ስላሰረ በጣም ደስ ብሎኛል። ምክንያቱም ማናችንም ሰው ማለት ነው ማናችንም ለእናት ይሄ ነገር አይገባትም የምንል ሰው አይደለንም፣ ወይም ደግሞ የምንል ኦዲየንስ አይደለንም። አብርሃም ታደሰ ማለት ነው መጀመሪያም ቢሆን ለእናቴ ነው ወርቅ የገዛሁት ብለ ለእናት ብታረግላት ኖሮ በጣም ደስ ይለን ነበር። ገባ አይደለ? እዚህ ጋር ማለት ነው እዚህ ጋር ምን ማለት ፈልጋለሁ? መጀመሪያ ይሄ ለሩታ አድርጋችሁ ወይም ደግሞ ቪዲዮ ሰርታችሁ ወይም ደግሞ ለሩታ ወርቅ እንዲገዛ እንፈልጋለን ስላልን ብቻ ለቪዲዮ ማማር ወይም ደግሞ ሩታን የሆነ ሌላ አንቴንሽንስ ለማስገባት ወይም ደግሞ ራሳችሁ ራሱ የሆነ የወረደ ስራ ከምትሰሩ ቀጥታ አብሪሽ ለእናቱ ወርቅ ገዛ ቢባል ለሩታ ወርቅ ግዛ ተብሎ ወይም ደግሞ ለሩታ ወልዳለታለች ወንድ ልጅ ወልዳለች እንዴ ለሩታ ወርቅ አልገዛላትም ምናምን እንዳይባል ወይም ደግሞ ለሷ ወርቅ ይገዛ እያልን እንዴት ለእናቱ ወርቅ አሰረ እንዳይባል ነው። መጀመሪያ እንግዲህ ለሩታ ወርቅ አድርጎላት ከዛ ደግሞ እንድትመልስ ተደርጎ ሄርሜላ የገዛች ነው ተብሎ እንግዲህ ነገር ተፈጥሮ ሩታ እንደዚህ ብላ እንድትመልስ ተደረገ ማለት ነው ወርቁ። ከዛ በኋላ ደግሞ አሁን ወስቶ ደግሞ ለእናቱ አደረገ ቦታው ላይ ማለት ነው። ገባችሁ አይደለ? መጀመሪያም አብርሃም የገዛው ለእናቱ ነው። ቪዲዮ ተሰራ ሩታ ላይ ምናምን አድርጎ ማለት ነው። ገባችሁ አይደለ? ለቪዲዮ ማለት ነው። ከዛ በኋላ ደግሞ ለእናቱ ተመለሰ ማለት ነው። ይሄ ወርቅ ለእናቱ ነው የተገዛው ከመጀመሪያም ጀምሮ ማለት ነውና ለእናቱ እንኳን 400,000 ወርቅ አይደለም ማለት ነው። ከዛ በላይ ይገባታል። እናቱ እኮ የ400,000 ውለት አይደለም የዋለችው ለእናት ዓለም ላይ ያለ ሁሉ ቁሳቁስ ተውት፣ ሁሉም ነገር ቢደረግላት እኮ ለእናት ያንሳታል። እንኳን ቁሳቁስ አይደለም እንኳን ወርቅ አይደለም ማለት ነውና እናት በዚህ እንትን የሚባል አይደለም። ገባችሁ አይደለ? ነገር ግን እኔ መጀመሪያ ምን ማለት እፈልጋለሁ ከመጀመሪያ ጀምሮ ለእናቱ ቢያደርግላት ባይ ነኝ። ገባችሁ? አሁን አይደለም የሚያደርግላት ከመጀመሪያ ጀምሮ። እናቴ ይሄ ነገር ይበዛብሻል፣ ግን ደግሞ አንቺ በምትፈልጊው መንገድ ታሰርጋለሽ። እሺ እናቴ። እሺ ለተባረከ የእጁ የታለ? ሲቀጥል ደግሞ አብሪሽ በጣም አካበድከው። አንደኛ መናገር የምፈልገው ማለት ነው 200 ምናምን ሺህ ነው የአንገቱ ማለት ነው። ግን እሱ ወፍራም ነው። ለጆሮ ማሰራት ይቻለሽ ምናምን አለ ማለት ነው። ይሄ ቢያንስ እኮ 10 ግራም ወይም ደግሞ 12 ግራም ቢሆን ነው እሱ ራሱ አይሆንም ብዬ አስባለሁ። 10 ግራም ቢሆን ኢቭን እንኳን ማለት ነው ቢያንስ 12 ግራም ራሱ ቢሆን እሺ። ለአንገት 5 ግራም ነው የሚያደርጉት ማለት ማሰራት ይቻለሽ እያለ ነበረ ማለት እና ለጆሮ ስንት ነው የሚያደርጉት? ከዛ 5 ወይም ደግሞ 2 ኦኬ 2 እንበል 2 ግራም ማለት ነው። ከዛ የእጅ አለ ብዙ ማሰራት ትችያለሽ ወፍራም ነው እያለ ነበር። እንዴ አብርሃም አላየም እንዴ የትግሬዎችን ወርቅ ማለት ነው በጣም ትልልቅ ወርቅ ማለት ነው ወይስ እንዴት ነው? እኔ አልገባኝም። ማለት ወፍራም ስለሆነ ለሁሉም ማሰራት ትችያለሽ ምናምን አለቀ። ለአንገታቸው ብቻ ይበቃል። አንተ ደግሞ ብር አለ እንዴ ለጆሮአቸውም ግዛላቸው በጣም 2 ግራም ወይም ደግሞ 3 ግራም ግዛላቸው፣ ለእጃቸውም ግዛላቸው። በጣም ትንሽ ነው ምንድነው ሲምፕል ነው። እና ደግሞ ለሩታ ወርቁ አልመለሰችም የአምባሩ ወይ ይሄ ማለት ነው የት አለ ወርቁ? ለምን አልተደረገላችሁም ለእናትየው ማለት ነው? ፍቅራ ውድ ነው የገዛሁት። እሺ ዝም ብሎ ደግሞ ወርቅ እንዳይመስልሽ ውድ ነው የገዛሁት። ውድ ስጦታ ነው። ምንድነው እጁ? ቆይ እንደዚህ ማለት እንደዚህ ማለት እጁ ምንድነው? እጁ ምንድነው? እዚህ ጋር ቤተሰብ ቆይማ እዚህ ጋር ራሱ ምንድነው ይሄ? አብርሃም ይሄ ምንድነው? ተወጫጨርክ በጣም የሆነ እንትን ደግሞ እዚህ ጋር ምንድነው አብርሃም ጫካ ገብተ ነበር እንደ ከርሜላ ጋር እንደዚህ ያመረ ነገር ይስጥ። አሁንም ያመረ ልጅ ሰጥቷል። አሁንም ያመረ ልጅ ይስጥ። አሁንም ጨምሮ ይስጥ። እንደዚህ መርልኝ፣ እንደ ወርቅ እመርልኝ። ልጄ ተባረክልኝ። ሁሌም እየመረኩ ነው። ተባረኩልኝ ልጆቼ ሁሉ። አሁንማ በቃ የሚያምር ነገር ሰጠኸኝ ማለት ነው እናቴ። ይሄ እንደዚህ ብቻ ሳይሆን ከፈለሽ የጣትሽንም የጆሮሽንም አንድ ላይ ማሰራት ትችላለሽ። ከዛ ለአንገትሽንም ቀለል ያለ ማሰራት ትችላለሽ። ወፍራም ስለሆነ ለጣትሽ ለጆሮሽ ለአንገትሽም ቀለል ያለ ነገር አሰርተሽ እናቴ ፋስተሽ እንድትይኝ ነው የምፈልገው። እንደዚህ መርልኝ። እመር ልጄ እመር። አንተ በደህና ነገር ስለምታስብልኝ ደህና ነገር ይታሰብልኝ። ደህና ነገር እና ደግሞ ማለት ነው የሆነ ለመናገር እትዬ ወርቁ ሩታ የመለሰች እንደሆነ ቢያውቁ ኖሮ አያደርጉም እሺ አይሉም ብሎ ነበር አብርሃም ማለት ነው። የእውነት አያዩም። ጋሽዬ እኮ ቪዲዮ ያያሉ እኮ ማለት ያው እትዬም ቢሆን ሲጀምር ስክሪን እንዴት አሁን በዚህ ሰዓት በዛ ላይ ደግሞ ቡታጀራ ላይ ከተማ ውስጥ ቁጭ ብሎ እንዴት ነው አሁን እንትን ምንድነው ታች ስልክ ነው እንደሚባለው? ኦኬ ታች ስልክ ለምን እንዴት የላቸው
ልጆቻቸው በጣም ዩቲዩብ እየሰሩ እንዴት የላቸውም? እንዴት አላዩም? ይሄ ማየት ምናምን አብርሃም፣ ይሄ መደባበስ ምናምን እኔ አልወድም። እሱን ታውትና ማለት ነው። መጀመሪያም የገዛኸው ለእናት ነው። አሁን መልሰ ለእናት ቦታው ላይ ሰጥታል። አለቀ። እኛ ደስ ይለናል። ምክንያቱም ማንም ሰው እንኳን መጀመሪያ እንኳን ማለት ነው እኛ ለሩታ ለምን ሳታረግ ለእናት አደረግ አንልም ነበረ። ኢቨን እንኳን ማለት ነው ከመጀመሪያ ጀምሮ ለእናት ብታረግላቸው ኖሮ እንዴት ለሩታ ግዛላት እያልን እንዴት ለእናቱ አደረገ ብለን አናወራም። ምክንያቱም በእናትና በአባት ማንም ሰው አይደራደርም። በሌላ ነገር ይደራደር ማለት ነው። ገባ አይደለም? ማንም ሰው በእናትና በአባት አይደራደርም። ስለዚህ ለእናት ወርቅ ያንሳታል። ገባ አይደለም? በወርቅ የምትታመን አይደለችም እናት። ከዛ በላይ ናት እናት። ይሄ ኩታኩት ምናምን ይሄ እንትን ነገር በጣም ትንሽ ነገር ናት። በጣም ትንሽ ነገር ማለት ነው። እና ስለዚህ ባንታለል ጥሩ ነው። አራዳ ለአራዳ አንተም እንደኔ ቁጭ ብለው መብላት ይሁንልህ። እኔ ቁጭ ብዬ በእናንተ ርፍ ብዬ ነው የበላሁት። እናንተም ርፍ ብላችሁ መብላት ይሁንላችሁ። አሜን። እና ደግሞ ማለት ነው ይሄ ቪዲዮ የተሰራው መቼ እንደሆነ ታውቃላችሁ? አብርሃም ፎቶ የልጄን ፎቶ ብሎ ይዞ ለሩታ አልሄድም። የዛ ቀን ነው የሰራው። ገባችሁ? የዛ ቀን ነው እየሰሩት ይሄንን ቪዲዮ ማለት ነው። የዛ ቀን አይታችኋል። የትየን ፎቶ ኢንስታግራም ላይም እንትን ስቶሪ ላይ አድርጎ ነበረ። በዛ ላይ ደግሞ የዛ ቀን ነው ይሄ ቪዲዮ የተሰራው ማለት ነው። ማለት ፈልጌ ነው ያው ሩታን አንቺን ነው ማፈቅርሽ፣ አንቺን ነው ወድሽ፣ ልጄን ማየት ፈልጋለሁ ብሎ የልጁን ፎቶ አሳጥቦ እየሄደ ቀን ነው ይሄ ቪዲዮ የተሰራው ለማለት ፈልጌ ነው። ወርቅ ሰጥቼ ሳላቅ መሰለኝ አታውቅም። ለምን ነው ወሻሻለ? እዚህ ወዲህ ሰጥቼ ሳላቅም ግን ደግሞ እስቲ ሳትዋሺ አንድ ጥያቄ ልጠይቅሽ። ልጄ ወርቅ ቢገዛልኝ ብለሽ አስበሽ አታውቂም? አውቃለሁ። በደንብ አውቃለሁ። ምን አይነት ወርቅ ነበር? የልደቴ በኩል ገዝታልኛለች። ጓደኛ ግን አንተ ይሄ ቢኒያም የተባልክ ማለት ነው። ግን እንኳን እግዚአብሔር ማረህ መጀመሪያ ማለት ነው። እንኳን እግዚአብሔር አተረፈ። ግን ጓደኛ አብርሃም እዚህ ጋር አሁን ጺሙ ለነጭ ነገር አለ ምናምን ጓደኛ ለመቼ ነው አይደል እንዴ? ግን እንደ ወንድሙ በለው የኤፍሬም ወንድም አይደለ ወንድሙ በለው። ግን የሆነ ነገር አሁን እጁ ላይ ራሱ እዚህ ጋር ያው ሴቶች አብዛኛው ጊዜ እጃችን ላይ እዚህ ጋር ምናምን ነጭ የሚሆኑ ሊጣብኩተን ምናምን ማለት ነው እንትን ይሆንብናል ማለት ነው። ግን እዚህ ጋር አብርሃም ላይ አሁን ሻማ የትላንትና ያበራው ሻማ እስካሁን አላለቅምና ላጠፋው ነበረ። ግን አለችው ትንሽ እያጠፋው ማታ አጥፍቼ ነበረ። ከዛ አሁን አበራው ማለት ነው እንጂ 24 ሰዓት ሰርቶ አይደለም። ግን ምን ማለት ፈልጌ ነው አሁን እዚህ ጋር ነጭ ነገር አለበት አብርሃም ላይ እሱን ምናምን ምን ችግር አለው አጥፍ እንትን ቢልበት ማለት ነው። ገባችሁ አይደለም? ምንም ቢሆን እኮ እዚህ ጋር ሚዲያ ነው ብዙ ሰው ያያል። እኔ መናገር ፈልጋለሁ። አንዴ ከጀመረ ደግሞ መንገዱ ማለት ነው ወርቅ በወርቅ ነው የምትሆኚው። የምን ነበር የምትፈልጊ ነበር? የጣትሽ ነበር፣ የአንገትሽ ነበር፣ የጆሮሽ ነበር። አሁን ይሄ ለሶስቱም ስለሚሆን የአንገቴ የእጄ እፈልጋለሁ በተለይ ማለት ነው። የአንገትሽ ላይ እጅሽ። ስለዚህ እናቴ ይሄንን ማለት ነው የእጅሽንም እናስደርጓለን፣ ለአንገትሽንም ለሁሉም ይበቃል። በዛ ላይ ደግሞ ረጅም ነው እናቴ። አብርሃም ግን ምን ሆነ ነው? ምን ሆነ ነው? ይሄ ወርቅ እኮ በጣም ትንሽ ነው። ምንድነው ይናክል? ይሄው እስከ ጦታቸው ድረስ እዚህ ድረስ ነው እኮ በቃ አለቀ። 10 ግራም ቢሆን ነው። በዛ ላይ ደግሞ ቤተሰብ ይሄ እንትኑ ማለት ነው የሀበሻ ሰንሰል ነው። ገባችሁ አይደለ? የሀበሻ ሰንሰል እንትን ይላል። ገባችሁ አይደለ? በጣም ግራሙ ትንሽ ሆኖ ራሱ ማለት ነው በጣም ወፍራም ይመስላል ማለት ነው። አብርሃም ግን በጣም ነው እያካበደው። የሩታ ከነ አምባሩ ነው 400 ምናምን 420 ሺህ ምናምን የተገዛው ማለት ነው። ስለዚህ ይሄ 10 ግራም ራሱ አይሆንም። መስቀል አለው አለቀ። ቢያንስ መስቀሉ 4 ግራም ቢሆን ከላይ ያለው 6 ግራም ቢሆን ነው እንዴ። ደጋግሞ ግን ለጆሮአችሁም ይሆናል፣ ለእጃችሁም ይሆናል፣ ለጆሮ ማሰራሉ ምናምን ይላል እንዴ። ግዛላቸው። የአንድ ቪዲዮ ነው ለጆሮአቸው የአንድ ቪዲዮ ግዛላቸው። የእጃቸውንም እንደዛ ምን ችግር አለው? አካበድከው በጣም የሆነ በቃ እንዴ የሚሊዮን ወርቅ ሚሊዮን እንኳን ቢገዛ እንኳን እንደዛ አይደረግም። ምን ሆኖ ነው? ስለዚህ አጠር ማስደረገውና ሌላው ለጣፍሽና ለጆሮሽ እንጠቀመዋለን ማለት ነው። በጣም ያምራል። በጣም ያምራል። በጣም ያምራል። እናቴ ደስ ስላለሽ ደስ ብሎኛል። ዛሬ ከኛ ጋር ብለሽ አሪፍ ቆይታ አሳልፈሽ ምሳሽን በልተሽ እኔ እኮ ፍራንክ የምታደርገኝ መስሎኛል እኮ እናቴ። ፍራንክ አንቺ አላደርግም አቁሜያለሁ። አንቺን ፍራንክ አላደርግም አታስቢ። ስለዚህ ላይ አንቺ ስላለሽ አንቺ ስለኖርሽ ነው ዛሬ ላይ እንዲቆሜ እንዲሄድ የቻልኩት ማለት ነው። ያኔ የከፈልሽ ዋጋ ያኔ ለእኔ ያደረግሽልኝ ነገር በቃ ለዚህ አድርሶኛል። ዛሬ ላይ ደግሞ አንቺን የመንከባከብ ግዴታ አለ። ስለዚህ ባገባም በወልድም 3 4 5 ጨምሮ እሺ ባይዶ የላታችሁበት ትራክ እንኳን አድርጊ ብለህ የሆነ ነገር እና በተረፈ ቤተሰብ ምን ማለት ፈልጌ ነው እንግዲህ ወርቁ ለእናት ተደርጓል ማለት ነው። አዎ ለእናት ይገባል። ያው እናትም ሚስትም አንድ ናቸው። ያው እናትን አንድ አብዛኛው ጊዜ ማለት ነው አብርሃም እንደተናገረው ሴቶች ካገባን በኋላ ራሱ ካያችሁት ማለት በፋሚሊያችሁ ራሱ ብታዩ ማለት ነው የእናንተ እህታችሁ ወይም ደግሞ
ወንድማችሁ ጋር ብታዩ ወንድ ልጅ ካገባ በኋላ እናትን ቤተሰብን ይረሳል ማለት ነው። አይደግፍም። ይናክል ግን ሴት ልጅ ግን ካገባችም ከወለደችም በኋላ ለምን 10 አትወልድም? ለእናትና ለአባት ያላት በጣም ቦታ አላት ማለት ነው። ገባችሁ አይደለ? እና እንግዲህ አብርሃም ደግሞ ያው ትዳር ማለት እዚህ ጋር ማለት ነው። ትዳር ሌላ ነው፣ እናት ሌላ ናት፣ አባት ሌላ ነው። ሁሉም ቦታ አላቸው። እህት ወንድም ሁሉም ቦታ አላቸው። አንድ ሊሆን አይችሉም። ግን ወርቁ ለእናቴ ወርቅ ገዛው ብለህ ብትመጣ ኖሮ ከመጀመሪያውም ደስ ይለን ነበረ። እኛ አይከፈንም። ለማንኛውም ይሁን ብለናል፣ ተቀብለናል። በጣም ደስ ብሎናል። በተረፈ ቤተሰብ ሰላማችሁ ይብዛልኝ። ባይ ባይ።